በሰላም በጤና ለእርዳ ምንሰነው ይረደሙኩ ጻብና በቃ የሚወዱት በቃ እስኪ እርቅ በቃ ኖርማል እንትን እንሁን እግዚአብሔርን ነው የምላችሁ እኔ ልቤ ንጹህ ነው ልቤ በጣም ንጹህ ነው ትክክለኛ ነገር ነው ማወራው መድኃኒዓለምን ነው የምላችሁ ማንንም አላፈመሰም እመኑ በስራው ነው ማንንም የፈመሰው የሆነ ነገር ሲፈጠር ወደ ጸብ አታምሩት በቃ ሁሉም ነገር ለበጎ ነው ሁሉም ነገር ምክንያት አለው ገባችሁ ተቀበሉት በቃ ግዴታ ጸብ መሆን የለበትም የሆነ ነገር ጸብ መሆን የለበትም እመኑ እንዴ በፍቅር መለያየት እኮ አለ አይደል እንዴ ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ዴ ምን ታውቃላችሁ ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር በነገራችን ላይ ምንም የምታውቁት ነገር የለም ላይቭ ላይ ነው የምታዩኝ እኔ ነው ያኛውንም ላይቭ ላይ እንደዛው ገባችሁ በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁ ምንንም መውቀስ የለባችሁም እዚህ ጋር በቃ ጀስት መቀበል ነው ያለባችሁ ግዴታ ድራማ መፈጠር የለበትም በስነ ስርዓት ሆነ በስነ ስርዓት ሪስፔክት በቃ እንደዛ ነው መሆንም ያለበት ገባችሁ የሆነ ነገር ስላደረገ ትወድቃለህ አይቀናም ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው ከዛ ጃኒ ምናምን ነገር ትወቀሳለች የእሷ ፋን ምናምን አይ እንደዚህ አይነት ፋን የለኝም እኔ እንደዚህ አይነት ፋን አልፈልግም እንደዚህ አይነት ፋን እግዚአብሔርን አልፈልግም ኔቨር ጭራሽ አላቃቸውም የሚሳደብ ፋን አልፈልግም እንዴ እኔ ፍቅርን ስመጣም ሀግ እያረኩ ነው የመጣሁት በቃ ፍቅርን እየሰበኩ የመጣው ልጅ ነኝ ገባችሁ እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ እኔ አልፈልግም እመቤቴ በቃ ከልቤ ነው የምናገረው ይሄንን ነገር ስናገር አታነካኩኝ በቃ ከማንም ሰው ጋር አታነካኩኝ በእናንተ ምክንያት ብዙ ሰው እልህ የሚይዘው እራሳችሁ ትርኩስ እያደረጋችሁ የሆነ ነገር ያኛው ሰው እልህ ይዞ ከኔ ጋር እንዴ እኔ ምንም በማላውቀው ነገር አንድ ማቆ ጓደኛዬ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ እኔ ደህና ነኝ አልሐምዱሊላህ በላይክ በሼር በሰብስክራይብ እስቲ ገባ በሉ ለአላህ ብዬ ወዳችኋለሁ ለአላህ ብላችሁ ላይክን ሼርን ሰብስክራይብን መታ እያረጋችሁ ገባ በሉ ለማንኛውም ክርስቲያን ወገኖቼ ይቅር በሉኝ ይቅር ብያለሁ ታስቀየምኳችሁ ሰላም ብያችኋለሁኝ ላይክ ሼር ሰብስክራይብ እያደረጋችሁ ገባ በሉ ያው አስቀድሜ በይቅርታ ጠይቄያለሁ ክርስቲያን ወገኖቼ ለምንድነው ይሄንን ብዬ ጠየቅኩበት ምክንያት ያለኝ ምን መሰላችሁ መጀመሪያ እህቶቼ ወይንም ወንድሞቼ ሁላችሁም በዚህ ቦታ ላይ በኔ ቦታ ላይ ሆናችሁ ሁሉንም አዳምጧቸው ጃኒ ትክክል ናት አይደለችም አዶናይ ትክክል ነው አይደለም ለመናገር ነው የመጣሁት እቺ ልጅ ካላስተውጭ መጣ አገኘችው አብረው ሰሩ አብረው ያሳለፉትን አሳለፉ እሷ ትንሽ ጥፋቷ እሱ ትንሽ ጥፋቱ የሁለቱን ሚስጥርን ያለባራቸው ምንድነው ጥፋታቸው በሶሻል ሚዲያ ላይ ወጥተው ይሄ መላላጥ መሳሳ መድረሹ ሞትልሻለሁ ነገ ቀለበት ነው ሳምንት ቀለበት ተዘቀን ወዲያ ቀለበት ተዘቀን ወዲያ እንዲህ ያል አይባልም ሴት ልጅ ናትና ይቺ ልጅ በቃ እኔም እንደ ጓደኞቼ መውለድ ያስፈልገኛል ወይንም እንደ ጓደኞቼ ቤት ይዤ ተዳርጄ መኖር እፈልጋለሁ ብላ ጓጉታለህ እስታለይ ድረስ ማንነቷን ገልጣ ተሰጣች ድረስ አንተ ከርታታል እሺ የኢትዮጵያ ሴቶች እንደዚህ ተካሰው እንዲሆነው አሳድራለሁ እችላለሁ ምድረሽ ብዙ ነገር ተናግረሃል አዶናይ በማንኛውም ሀገር ላይ ልንገርህ በማንኛውም ሀገር ላይ ትዳር መስርተው ወደ መለያየት ልጆች ምናምን ንብረት ታላቸው በኋላ ለመለያየት ይፈልጉ ሁሉም ወንዶች ለሴት ከፍሎ መስጠት አይፈልጉም እኔ የመጀመሪያ ላስረዳ አንደኛ ሁለተኛ ነገር እኔም ዝች ላይ አዳምጥ
እሷን እንደዚህ አድርገህ በሶሻል ሚዲያ ላይ ታሳጣህ በኋላ ሌላ ሴት እንኳን ብታገባ ምንም አላህ ሱብሃነሁ ወተዓላ አይገጥምህም። እኔ ነገር ይሄን ወንድምዬ ረገጥ አድርጌ እነግርሃለሁ። ወንድ ልጅ ማለት እኔ እና እሷ በዚህ አይነት ተነጋግረን ተፋተን ተለያየን፣ በቃ ይሄን ያህል ነበር አብረን መኖራችን መድረሻ። አንተ ባልከው አንተ በወሰንከው አይደለም እኮ አዶናይ። አላህ በወሰነው አላህ በፈቀደው አላህ ባለው ቀን ጊዜ አብራችሁ ኖራችኋል። ትንሽ ብልግና ትንሽ ለፍ ያለ ነገርህ በሶሻል ሚዲያ ላይ እየሰራኸው ስራ ብቻና ብቻ ነው። ውስጥ ለውስጥ የምትሰሩትን አላህ ሱብሃነሁ ወተዓላ ይቅጣችሁ። እዛ እኛ ያገባንም። እሷም ደግሞ ትሆነኛለህ ብላ ሶሻል ሚዲያ ላይ ወጥታ እንደዛ መሆኗ አንቺ ለራስሽ ከዛኛው ጋር ያሳለፍሽው ሁሉ ነገር ቀርቶብሽ ወላይ ብቻ እኔ ስሟን ገብቻ አላየሁትም። የሆነች ልጅ አለች እኔ ሳውዝ አፍሪካ ነኝ እያልኩኝ ለንደን ገብቻለሁ ብላለች ለጓደኞቼ። ሸይጣን እንዳይገባብኝ ነው አለ ጎበዝ። ሶሻል ሚዲያ ላይ ሚስትህን አመተህ አንጥፈህ አውርተህ ዘርግተሃት ትዳር ተኳኋነ። አንቺም ደግሞ ሶሻል ሚዲያ ላይ አመተሽ አንጥፈሽ ዘርግተሽ አውርተሽ ትዳር አይሆንሽም። አሁንም ደግማ ባሏን ትትወሰድ። መቼ ነው ባልሽን የምትወስጂው? መቼ ነው እንዲህ የምትይው? መቼ ነው አለኝ። እኔ ሄዳለሁ እንጂ እሱን እንዲመጣ አልፈልግም አልኳቸው አለች። እያችሁ ብልጥ ልጅ እየበላ ያለቅሳል። በዚህ አይነት ያቺ ልጅ ባሏን ወሰደች፣ እሷም እዛ ሄደች፣ ተለወጠች። እና ወገኖችዬ ይሄንን ነገር ልናገር የፈለኩት ለዚህ ነው። ብዙዎቻችሁ ሶሻል ሚዲያ ላይ ትዳራችሁንና ህይወታችሁን አታንጥፉ። ያኔ ይሁን እሺ፣ ትዳር መሆኗችሁ አብራችሁ ለመስራት ትፈልጉ በትዳር ባሌ ነው ብላችሁ ሙሉ ለሙሉ ይፋ ወጣችሁ ሳይሆን ከላስ አብሮ የሚያሰራኝ ጓደኛዬ ነው ብላችሁ አባችሁ በዚህ አይነት ጎዳና ብሰሩ ያምርባችኋል ብዬ አስባለሁ። እንግዲህ ሁላችሁም ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ በሉ። ያው ለምክሬም ሆነ ለአስተያየቴ ደግሞ ኢትዮቡም እንግዲህ ብስሚላ ግምጋሜ እየተሰጠሁ ነው፣ እየተላከልኝ ነው። ምክር ትሰጣችሁ ደግሞ መርሃባ ብላችሁ እስቲ እየገባችሁ በየሚዲያው ላይ የሚለቀቀውን እያያችሁ ስሙት እና ክፉ ንግግር ክፉ ቃላት ያመጣል ብሏል። አላቅም ብቻ ያኔ ብዙ ነገሮች አሉ በኛ ላይ። ይቺ ልጅ ስራ የለ ስራ ሀላስ አልሆነም፣ እሱም ትቶኛል አልሆነም፣ እዛ ሰው ጋር እያጣበቃችሁ አትስደቡኝ አለች። እሱና እሷ ደግሞ ወይንም ያሰቡት ነገር ይኖራል። በዚህ አይነት እስኪ ሰውን ግምት ብለው ይሆናል። እሱም ሶሻል ሚዲያ ላይ ወጥቶ እንደዛ ያለው እሷም እንደዛ ያለችው እና ከዚህ ቀደም አሁን ሶፊያና ተውፊቅ እኛ አልተጣላንም ነበር፣ ግን ለመፈመስ ብለን ተለያየን ብለን ባልነው ነገር ይሄ ነገር ገጠመን፣ መለያየት ደረጃ ደረስን አሉ። ይህ ህይወታችሁ እንደዚህ ይበጠበጣል። እህቶቼ ወንድሞቼ ሁላችሁም እኔ ባለኝ አስተያየት ባለኝ ንግግር ህይወታችሁን ወደ ሶሻል ሚዲያ አመታችሁ አታንጥፉት ብዬ እናገራለሁ። ተፈለጋችሁም እንደፈለጋችሁ እንግዲህ እናንተ ታውቃላችሁ ማለት ነው። ገባችሁ? እናንተ ታውቃላችሁ። አላህ ሱብሃነሁ ወተዓላ የፈጠረውን ሩህ ተስተካከሉ እንጂ የሚያስተካክልላችሁ ገንዘብ ልንገራችሁ። ያ ይሄ ማን ነበር? ሱፊ ነው ያሉት።
እንግዲህ ያለበትን ሁኔታ ቀርቦት ይናገር፣ ቀርቦት ያወራ፣ ቀርቦ ሁሉን ነገር ትናገር። ሰምታችሁታል። ለምንድን ነው ይሄን የሆነበት ይሄ ሰውዬ ምክንያቱ ብላችሁ ራሳችሁን ረገጥ አድርጋችሁ አዳምጡት። በድያችኋለሁ ይቅር በሉኝ አለ። በዚህ በዱንያ ላይ አስቀድሞ ይቅር በሉኝ በድያለሁ ብሎ በሶሻል ሚዲያ ላይ ወጥቶ ይፋ ወጣ። ሰውን የበደለ ሰው ደግሞ ነገ ጠዋት ልንገራችሁ ብዙ ነገር ይገጥመዋል። አትበድሉት፣ አትግፉት። ተገፋችሁት ያ ሰው ብሎ የዛ ሁሉ ህዝብ ጡር ብዙ ነገር ይደርስባችኋል። እንግዲህ ተመልከቱት። ስሙን ቀይሮ ሶፊ ብሎ ገብቶ ብዙ ነገር ሰርቷል። ሄዶ ደግሞ ተደብድቧል። አሁን ደግሞ የጤና እክል ደርሶበት ያንን እንግዲህ ቲነኩት ወይንም ይፈነዳ ወይንም ይደብስ መስሎ የሚዘልበት እንጂሱን ደግሞ ታሞ አብቅቶ ገባችሁ በውጭ ነፍስ በግቢ ነፍስ ተቀምጦ በዛ አይነት ላይ ሆኖ በሶሻል ሚዲያ ላይ ገብቶ ተናገረ ማለት ነው። እና እኛ ትንባል አናውቀውም ያለንበትን ወጣ እንጂ ብዙ ችግር አለብን፣ ብዙ ነገሮች አሉብን። ሁላችንም የራሳችን የአለማስተዋል ማለት ነው። እሺ ቶቼ ወንድሞቼ ሁላችሁም እኔ ሙቺ በእነሱ አማሃይቼ ልናገር አይደለም። ሁላችንም ተኔት ይጀመር ገባችሁ? ተኔት ይጀመር እና ስለዚህ ይሄን ይመስላል እህቶችዬ። ለማንኛውም እንግዲህ ዛሬ በዚህ አይነት ነው የመጣሁላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ በሉ። ለአላህ ብላችሁ አፍ በሉ። ለአላህ ብዬ አፍ ብያችኋለሁኝ። ሁላችሁንም ታስቀየምኩ ደግሞ በዚህ አይነት እኔ ይቅር በሉ ታልል መውጣት አልፈልግምና ይቅር ብላችሁኝ አፍ ብላችሁኝ እንለያያለን። ሁላችንም ግን ኢነላሁማ ወአሳብሪን ኢነላሁማ ማአሳብሪን ከሰብረኞቹ አላህ ያድርገን ብዬ እላችኋለሁ። ፎቶቼ ወንድሞቼ ለአላህ ብላችሁ አፍ በሉ። ለአላህ ብዬ አፍ ብያችኋለሁ። አንተም እንትና ማነህ አዶናይ ተው የኔ እናትዬ ያዳለጠህ ለታ ይሄንን ሶፊን ያየ ያይሃል። ያዳለጠህ ለታ ገባህ? እሱ አላህ ሱብሃነሁ ወተዓላ በደጁ ላይ ቁመህ ነው ያለኸው። በግራና በቀኝ የሚጥፉት መላእክቶች አንድ ቀን የቀኝ ኸይር ይጥፋል ተብሏል። የግራ ክፉ ይጥፋል፣ ቶሎ ጣፍ ይላል ብሏል። ገባህ? አንድ ቀን የግራህ መላእክት ታዲያለጥህና ተወደክ መመለሻ የለውም ማለት ነው። አሁን ወንድምህና ያው ጓደኛ ልበላት እሱ አንድ ላይ ትሄዱ አይደለም እንደ በመኪና እንደዛ ሆኖ ተጋይቶ የዛን አይነት አደጋ የመጣው ይሄ እንግዲህ እነሱ በሰላም ደርሰን አሰብንበት ቦታ ደርሰን እንመጣለን ብለው ወጥተው ነው። ያ ነገር ተተከሰተ በኋላ ነው አንተም ከሷ ጋር ይሄን አይነት ጭፍጫፌና ንግግር ያመጣው። ይህ በግራ ያለ መላእክት የዛን ሰዓት ላይ ክፉ እየጣፈ ነበር ያለው። የሚሰሩት ስራ ክፉ ወደ ክፉ ቦታ እየተመረው ነበር መሰለኝ ያሉት። ወደ ክፉ አመለካከት እየሄዱ ነበር መሰለኝ ያሉት። አላህ ሱብሃነሁ ወተዓላ መለስ አደረገና እዛ ታደርሱን ይበዝላ ሳያችሁ ብሎ ወንድምህንም እግሩን ሰብሮ እሷንም ያው የተጫረችውን ተጫረች፣ ያኛውን የሆነውን ሆነ። በዚህ አይነት ጥንቃቄ ሰጣችሁ አላህ ሱብሃነሁ ወተዓላ። አሁንም ደግሞ የኔ ወንድምዬ ገንዘብ ጠፊ ናት፣ ለሚናት። እኔ 7 ልጆች ማበላቸዋለሁ፣ 3 ልጆች ማበላቸዋለሁ፣ 6 ልጆች ማበላቸዋለሁ። አላህ ሱብሃነሁ ወተዓላ ርዚቁን ካንተ ጋር አብሮ ከፍቶላቸው እንጂ ተኸለቁ ሙት ያኔ ተጥፎ ተልኮላቸው ነው። አሁን ነገጧት ደግሞ እንደ እሷ እንዲተውካት እሷን በዚህ አይነት አልፈልግሽም ብለህ እንዲተውካት እነሱን መተው ትችላለህ። ምንም ዋስትና የለህም። ይችልሽ
አሁን ህይወቷ እንደ በጠበጥከው ያኛው መጀመሪያ በጠበጣት እሷም አልተቀጣችም። አሁንም ደግሞ መልሳ አንተ ላይ ተንጠልጥላ ይሄ ነገር ትመጣባት። ሴት ልጅ ናትና አስወቀስካት። ተው ነው አሁን እኔ ምክሬ ተው ነው። አሁን ይሄ የዘለልክበት ያለው ደረጃ አዳልጦህ ጦሽ ብለህ ትፈነዳለህ ሰው ፊት። አሁን ለታ ዱባይ ላይ ያረጋገጠህና ከሀዲህን እርፍ የአይነት አካሃዲ የአይነት ሁኔታ የአይነት መሽከርከርህ የአይነት ሁኔታ ለአንተ ይጎዳሃል ብዬ አስባለሁኝ። እንግዲህ ለማንኛውም እህቶቼ ወንድሞቼ ያው ተሳሳትኩ እረሙኝ። የሰው ልጅ ነኝና ተሰው ልጅ ላይ ስተት ብረት ዝገት አይጠፋምና ምክር ስጡኝ ለእኔም ማለት ነው። ተጎዳው አነጋገሬ ካልተመቻችሁ ግን ተተመቻችሁ ላይክ ሸር ሰብስክራይብ አድርጉት። አሁን ካምፓኒው ብልሽ ሸርሸር እያደረክ እንግዲህ 100 ሺህ ሙላኝ። ሯ እነሱን ያሳደገ ጌታ ለእኛም ማሳድገን ኸይረኛውን ስራ አሰራን፣ ክፉ ስራ ላይ አትጣለን። የኔ ጌታ ያ ረብ ብርሃመትክ በዝነተ በሲፈተ በኢማ እያለኛም እንግዲህ አላህየን እንማለዳለን። ከእንዲህ ያለም ወንድ ካሳሳችሁም ወንድ ጠብቀን ነው የምለው እኔ ጠብቀኝ። በተለይ ታሳሳችሁኝ ያ ረብ ይጠብቀኝ፣ መቼም ይጠብቀኝ። ታሳሳች ወንድ በቃ ይሄንን ነው መቼም የምለው ማለት ነው። ህይወቴን የሚያመሰቃቅል ወንድ አደራ ይማናውን ይጠብቀኝ። ህይወቴን እንዳይመሰቃቀል ህይወቴ ተስተካክሎ የማሸትባትን ህይወቴን ቅርብ ያርግልኝ። እኔ አልችልም እንዴ ሰው የምደሰትበትን ነገር አላህ ሱብሃነሁ ወተዓላ በዱንያም በአኺራም የሚመቸኝን ይስጠኝ ብዬ ነው ዱዓ ማደርገው በመቼም ሰዓት ላይ። እና እህቶቼ ወንድሞቼ ለማንኛውም ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አዶናይም ሆነ አንቺም እጮኛው ሆንሽ ይቅር በሉኝ። እንዲሁም ሌሎቻችሁ የቻናሌ ተከታዮች ሙስሊም እህቶቼ ለአላህ ብላችሁ አፍ በሉኝ። እኔ ለአላህ ብዬ አፍ ብያችኋለሁ። ያው ተናግሬያለሁ። አዶናይም ፍቅረኛውም ይቅር በሉኝ፣ ይቅር ብያለሁ። እንዲሁም ሙሉ ለሙሉ ክርስቲያን ወገኖችም ሆነ የሌላ እምነት ተከታዮች ይቅር በሉኝ፣ ይቅር ብያለሁ። ታስቀየምክ የሰው ልጅ ነኝና ተሰው ልጅ ብረት ዝገት ይጠፋውምና ሁላችሁም ይቅር በሉኝ፣ ይቅር ብያለሁኝ። እኔ ዛሬ ልሞት ነገ ልሞት የማላቅ ሰው ነኝና በዚህ አይነት ነው ዛሬ ከቸከቸች ያልኩላችሁ። እንግዲህ እህቶቼ ወንድሞቼ ላላ ብላችሁ አፍላችሁኝ ላይክ አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱሁ እላለሁ። ሰላም በጤና ለእርዳ